እሱ ማለት እንደማንኛውም ነጠላ ዜማ የሚለቅ ተራ ድምጻዊ አይደለም። እሱ ማለት ከ10 በላይ ዜማዎች ያሉት አልበም የሚያወጣ ዘፋኝም ብቻ አይደለም። እሱ ማለት ብቻውን የሙዚቃ ኦርኬስትራ የሆነ ሙሉ አርቲስት እንጂ። በግጥሞቹ የሞተን ስሜት ቀስቅሶ ህይወት መዝራት የሚችል ገጣሚ፣ በዜማዎቹ ደግሞ መዜም ስላለባቸው የሀገራችን ብርቅና ድንቅ ስለሆኑ ግለሰቦች እንዲሁም በስርቅርቅ ድምጹም ቢሆን ሁሉም ሰው ጆሮ በቀላሉ መድረስ የሚችል ድምጻዊ። እሱ ማለት የዘር ካባ ለብሶ የማያቅ የብሔር ጽንፈኝነት ያልነደፈው ለተጨቆኑ ድምጽ ለጨቋኝ ስርዓት ራስ ምታት ብቻውን እልፍ የሆነ ነክቶ የሚያነቃ የማህበረሰብ አንቂም ጭምር እንጂ። እሱ ማለት ስለ ኢትዮጵያና ስለ ኢትዮጵያዊነት ብቻ የሚጮህ ምርጥ አዲስ አበባም ጭምር እንጂ። እሱ ማን ነው ቢባል ከብላቴናው ውጭ ሌላ ማን ሊሆን ይችላል? የምናወራላችሁ ስለ ሰመገናናው ቴዎድሮስ ካሳሁን ቴዲ አፍሮ ነው። ውድ ቤተሰቦቻችን ገና ከጅምሩ የምናወራላችሁ ስለማን እንደሆነ እንደሚያውቁ ምንም ጥርጥር የለንም። ስለ ቴዲ አፍሮ ብዙዎች ብዙ ብለውለታል። ጋዜጦች፣ መጽሔቶች በቻሉት መጠን በራቸውን አንስተው ስለ ሙዚቃ ንጉሱ ጽፈውለታል። እኛም በዛሬው ቪዲዮአችን ስለ ተወዳጁና የሙዚቃ ንጉሱ ያልተሰሙ ጉዳዮችን ይዘን መተናል። በግጥሞቹ ስለሚያነሳቸው ስለ ሀገራችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጠንከር ያሉ ቅኔዎችን ለመመልከት ሞክረናል። እስከ ቪዲዮአችን መጨረሻ ከቆዩ በርካታ ነገሮችን ያደምጣሉ። ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር እንድታደርጉ እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። ቴዲ አፍሮ የሙዚቃው አጼ ነው። እሱ በሙዚቃ ቃና ስለ ሀገር ፍቅር፣ ስለ ሀገር አንድነት፣ ስለ ሀገር ባንዲራ፣ ስለ መንግስታት ድክመት፣ ስለ ህዝብ ፍትህና ሁለንተናዊ ቀውስ ተናግሯል። እንደሱ ስለ ሀገርና ታሪክ አዋቂ አለ? አይታሰብም ነው መልሱ። እሱ ያደረገውን ያደረገ አንድስ ዘፋኝ እንኳን የለም። ገና በአፍላ እድሜው አገሬን አገሬን ሲል የጎረበጠው የጊዜው መንግስት ሊያሳስረው እንደሚችል ቢነገረውም ለሀገሬ ከሆነ ግድ የለኝም ካሰሩኝም ይሰሩኝ ብሎ ስለ እናት ሀገሩ ስለሚንሰፈስፍለት ህዝብ በድፍረት ሲያሴም ተይዞ ከርቸሌ ተወርውሮ ነበር። በሰዓቱ ተው ብየው በፍጹም ቅድሚያ ለሀገሬ ብሎ መታሰሩን እውቋ ገጣሚ ዓለም ፀሐይ ወዳጆ ተናግራለች። በዳላክ ላይ ለስራ ቤቴን ሲል ሁለት ዚሆኖች አኩርፈውታል። ፊዮሪና ብሎ ስለ አስምራዋ ቆንጆ ሲያቀነቅን የቀድሞ ስርዓት ናፋቂና ጨፍላቂ ነው ሲሉ አንጓጠውታል። ስለ ኮምቢሽታቱ ስንኝ ሲጽፍ ስለ አባ ሻውል ሲያዜም ሁለቱ ጎረቤታሞች አንዳቸው ላይ ሲያሰይሩ ነበር። ሰላም የለሽ በሆነው የሁለት አስርታቱ የኢትዮጵያና የኤርትራ ግንኙነት ውስጥ ሁለቱን ህዝቦች ሊያስተሳስር የሚችል የአንድኑን መንፈስ አጉልቶ ያሳየው እርሱ ቴዎድሮስ ካሳሁን ነው። ስለ ሰው ልጅ አስፈላጊና አንገብጋቢ የሆኑ ርዕሶችን ጽፏል፣ ዘፍኗቸዋል። ለተጎዱ ወገኖች አለው ማለቱ ሁሌም የምናየው ጉዳይ ነው። ታዲያ መላው ኢትዮጵያዊ በመስማማት ቢወደው አይገርምም። ለገዢው መንግስት ወቀሳን የሰነዘረ ብላቴናው በፍቅር ዘፈኖቹ እንኳን ሀገሩን የማይረሳ ታዲያ አንድ ዘፈን ያለውም ዘፋኝ ከተባለ ቴዲ አፍሮም ዘፋኝ ከተባለ የሚያስቅና የማያሳምን ጨዋታ ይሆናል። ቴዲ አፍሮ ዘፋኝ ብቻ ሳይሆን የሰብአዊ መብት ተሟጋችም ነው ይሉታል ፈረንጆቹ። ሌላው እንደ ቴዲ አፍሮ በኢትዮጵያ ሙዚቃ ኢንዱስትሪ ተወዳጅ አርቲስት የለም። በአልበም ሽያጭ በአድማጭ ብዛት የሚስተካከለው ያልተገኘው ቴዲ አፍሮ እሱ ሙዚቃን በጣም ያከብራታል። ሙዚቃም ለሰጣት ክብር አላሳፈረችውም፣ ታደምቀዋለች እንጂ። በደመነፍስ ተነሳስቶ ለወንድሞች ጦርነት ጣልቃ አይገባም፣ አቧራ ያስነሳም። አቋም ያለው አርቲስትም ነው ይሉታል። አስመራና አዲስ አበባ በሴራ ፖለቲካ በተናጡበት ዘመን የአንድነትና የህብረት ስራውን በሙዚቃዎቹ ሰርቷል። በዚሆኖቹ ጠብ ከመንፈራገጥ ይልቅ በጸቡ ስለሚጎዳው ሳር ዋጋ ሰጥቶ ጮኋል። የጥላቻ ወጀብ በሚያንገላታት መርከብ ላይ ላለችው ፍቅሩ ልጁን በፍቅር እንድታሳድገው ተማጽኗል። መለስ ብሎ ደግሞ ትግሬው ከአማራው፣ ኦሮሞ ከአፋሩ፣ ሶማሌው ከጉሙዙ፣ ሐረሬው ከደቡቡ አንድ እንሁን ብሎ ስለ ለውጥና ስለ አንድነት ይጣራል። ቴዎድሮስ ካሳሁን አንድ እንሁን እንጂ አንድ አይነት እንሁን አላለም። በህብረ ባህላዊነት ውስጥ ያለውን አንድነት ጥበብን ሃሁ ካለበት ዕለት አንስቶ ሀገሬን አይለም ወይ ሰው ከሚለው ስራው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለውን ህዝብ ባህልና ማንነቱን አጉልቶ አዚሟል። ኦላን ይዞ እያለ ኦራል ይዞ የሚዞር መንግስትን ተችቷል። ያስተሰርያል ብሎ ለውጥ ያለመኖሩን ተናግሯል። ሸመንደፈር ብሎ የሃይማኖት ጣልቃ ገብነት ይቁም ብሏል። አናኛቱ ብሎ ለኦሮሞ የኖረ ዶርዜ አፋር፣ ናትባሮ ጋምቤላ፣ አደይ ትግራይ፣ ዳላክ ኤርትራ፣ አረ ብዙ አርቲስቱ ገና በለጋነቱ ነፍሱን አስይዞ በጨካኝ ስርዓት ፊት ሲቆም ሌሎችስ የት ነበሩ? ታዲያ ሀገሬው በስምምነት የሚወደው ቴዲ አፍሮ በየቦታውና በየዝግጅቱ አይገኝም። የሰጠውን ኢንተርቪው ለማግኘትም እንኳን ወደ ድሮ መመለስ የግድ ይላል። ማንም ባልቀረበት ሰይፉ ሾው ላይ እንኳን በታሪክ ቀርቦ አያውቅም። በአመታት ውስጥ ቴዎድሮስ ካሳሁን ቴዲ አፍሮ በተለይም ባለፉት 3 የመጨረሻ አልበሞቹ ላይ የሳለውን ገጽታ የሙዚቃ ባለሙያው ተስፋ መንገሻ ሲናገር በያስተሰርያል አልበሙ ላይ
ፍቅርን ፍለጋ ወይንም የለውጥ አብዮትን ለመቀስቀስ ተጠቅሞበታል። በጥቁር ሰው አልበሙ ደግሞ መነሻን መፈለግ ራስን ማወቅ ላይ ያተኩራል። በኢትዮጵያ አልበሙ ላይ ደግሞ እንደ መጠሪያው ህብረ ብሔራዊ የሆነችውን ኢትዮጵያን ማሳየት፣ ማወደስ፣ ማመስገን ላይ ተጠቦበታል በማለት የብላቴናውን የጥበብ ስራዎች በባለሙያ እይታ አይን ሆኖ ተመልክቶታል። ኦ አፍሪካ የአርቲስቱን የአፍሪካዊነት ስሜት አጉልቶ ያሳየ ሲሆን ከአይሁድና ከአረባዊነት እንጂ የአፍሪካዊነት ስሜት የላችሁም ለሚሉት አፍሪካዊ ወንድሞቻችን ቴዲ እኛ ለኛ አፍሪካንን ይላል። በታሪክ የበለጸኩ ብሆንም ታሪኬን ረስቻለሁ ይላል። የማንነቴ ምንነት አፍሪካ ነው የሚለው ድምፃዊው የንክሩማን፣ የጆሞ ኬንያታ፣ የቀዳማዊ ኃይለ ሥላሴና ሌሎች የአፍሪካ አባቶችን መንፈስ ይጋራል። ቴዲ አፍሮ በሙዚቃው ከአድዋ ተነስቶ ስለ ፍቅር ሲባል ነካክቶ ነው አፍሪካ ላይ ደረሰው። ድምፃዊው ማንነቱን ከሀገር አስወጥቶ ወደ አህጉር በመውሰድ እኔ አፍሪካዊ ነኝ በማለት ጥቁርነቱን ያረጋገጠ አፍሪካዊ ነው ሲል እውቁ የሙዚቃ ባለሙያ አክሎም ተናግሯል። ኢትዮጵያን አንድ ለማድረግ ተጋሩን ከአማራው፣ አማራን ከኦሮሞ ለማሰባሰብ በሙዚቃዎቹ ይታተራል። እየተናደ የመጣውን የሀገሪቱን አንድነት ወቅሶ አንድኑን ሲል ይጣራል። አንድ መሆን ብቻ ዝግባ ያደርገናል ሲል ይናገራል። ቴዲ አፍሮ ቀይ ባህርን ከመጓዝ አስቀድሞ የሀገር ውስጥ አንድነታችን ይቅደም ይላል። የቀይ ባህር ጉዞ የሀገር ውስጥ አንድነትን ካጠናከረ በኋላ እንደሚደርስ ይናገራል። ግመሌን ላጠጣት እንደ አፋር ተጉዤ አንድ ግመል አጣው ልመልሳት ሄጄ ሲል ያ ያጣናውን ገመድ እንድናስበው ያሳስበናል። ገመዷ ከተገኘች ገመሏም ትመጣለች ይለናል። ቴዲ አፍሮ በሙዚቃው ከግመሏ ይልቅ ስለ ገመዷ አብዝቶ ይጮሃል። ያቺ ገመድ የአንድነትና የፍቅር ገመድ፣ ያቺ የህብረትና የወንድማማችነት ገመድ ከተገናኙ ገመሏ አልጠፋችም፣ ገመሏ ትመለሳለች ይለናል። ይህም አንድኑንና የንሰባሰብ መንፈስ ኦ አፍሪካ ስራው አሻራ ጎልቶ ይሰማል። አባይ በመጽሐፍ ቅዱስ ቃል ጊዮን በመባል የተጠቀሰ ሲሆን ገነትን ከሚወጡ 4 ወንዞች አንዱ ነው ተብሎ ይጠቀሳል። ስለዚህ ቴዲ አፍሮ አባይ እንደ ማንነት ገላጭ ወይንም እኔነት ምንጭ አድርጎ ይገልጻል። አባይ ከሰከላ ተነስቶ የብዙ ወንዞች ህብር ነው። ያለ እነዚህ ገባር ወንዞች የትም አይደርስም ነበር ይላል ድምፃዊው። በዚህ ሐሳብ ለመናገር የፈለገው በአንድነት ትልቅ መሆን እንደሚቻል ነው። ቴዲ አፍሮ በየመድረኮቹ በሚያቀርባቸው ኮንሰርቶች ሁሉ ኦ አፍሪካ ቀዳሚው ሙዚቃ ነው። ኦ አፍሪካ ስለተዘነጋው ውበት ማንነት ይመልሰን ዘንድ ይጣራል። ጥበብ እያለኝ ርቄ ጥበብን ስቀዳ ከረምኩ ይላል። ከሰው ቀድሜ ከሰው የራኩ ራሴን ስለጠላው ነው ይላል። ባክቶ ኦሪጂን ወደ መነሻ መመለስ የሚለውን የነካካው ለዚህም ጭምር ነው። በአጠቃላይ የቴዲ አፍሮ አልበሞች ገጽታ በባለሙያ እይታ የሚተነትነው የሙዚቃ ባለሙያው ተስፋ መንገሻ ሲናገር የቴዲ አፍሮ አልበሞች መደምደሚያቸው ቤቱ አፍሪካ፣ የደሙ ምንጭ ደግሞ ትልቁ አባይ፣ ሀገሬ ደግሞ የነጻነት ቀንዲል፣ የጥቁሮች ኩራት፣ የድል ብስራት የሆነችው ሀገሬ ኢትዮጵያ ነች የሚል ገጽታ አለው ይላል። ይህ አርቲስቱ ስራ የታላላቆቹ መብት አቀንቃኞች የተጋሩበት ኢትዮጵያ ለአፍሪካ አንድነት መትጋት እንዳለባት ኢትዮጵያዊነትን ከአፍሪካዊነት ያስተሳሰረ ነው ይላሉ። ውድ ቤተሰቦቻችን ስለ ቴዎድሮስ ካሳሁን ቴዲ አፍሮ የያዝንላችሁ የዛሬውን ቪዲዮ እዚህ ጋር እናበቃለን። ቪዲዮአችን ከተመቻችሁ ላይክ እንዲሁም ለሌሎች ሼር፣ ቻናሉን ሰብስክራይብ በማድረግ ቤተሰቡን እያልን በቀጣይ በሌላ አሪፍ ቪዲዮ እስክንገናኝ በሰላም ቆዩ።